የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ተባብሶ ቀጥሏል። በዛሬው ዕለት በምዕራብ ወሎ ቀጠና መሃል ሳይንት ወረዳ የአገዛዙ ጦር በቤተክርስቲያን በማቃጠል የደብር አስተዳዳሪን ጨምሮ ካህናትና ዲያቆናትን መግደሉን የአካባቢው መረጃ ምንጮች ለኢትዮኒውስ ተናግረዋል። በዝርዝር ተሰሙታላችሁ። በትግራይ ክልል አዲስ ጦርነት ሊቀሰቀስ ይችላል ተባለ። አዲስ የተመሰረተውና ዛሬ በጋራ መግለጫ የሰጠው የትግራይ ፖለቲካ ፓርቲዎች ፎረም በክልሉ ከህወሓት ፈጽሟን ጦርነትም ሊቀሰቀስ ይችላል ሲል አስጠንቅቋል። ፎረሙን የመሰረቱት 4 ፓርቲዎች ሲሆኑ 3ቱ በምርጫ ቦርድ እውቅና ተነስቶባቸዋል የተባለ ሲሆን አንዱ ደግሞ ከፓርቲ የተባረሩ የቀድሞ ሊቀመንበርን ያካተተ ነው ተብሏል። ዝርዝሩን ትሰሙታላችሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ የመካከለኛው ምስራቅ ግጭት ከሁሉም ቁጥጥር ውጭ ሊሆን ይችላል ሲሉ አስጠነቀቁ። ጦርነቱ የቀጠለ ሲሆን ኢራን በሆርሙዝ ወሽመጥ ሊያልፍ የነበረን ነዳጅ ጫኝ መርከብ መምታቷን ይፋ አድርጋለች። በሌላ በኩል የአሜሪካ ነዳጅ ተቋማት ሰራተኞቻቸውን ከኢራቅ ማስወጣት የጀመሩ ሲሆን ኢራን ካሁን በኋላ አስቀድመን ካጠቁን በስተቀር ጎረቤቶቻችን ላይ ጥቃት አንፈጽምም ስትል አስታውቃለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰብ አባላት ወደ ዝርዝሩ አልፋለሁ፣ አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ተባብሶ ቀጥሏል። በዛሬው ዕለት በምዕራብ ወሎ ቀጠና መሃል ሳይንት ወረዳ የአገዛዙ ጦር ቤተክርስቲያን በማቃጠል የደብረ አስተዳዳሪን ጨምሮ ካህናትና ዲያቆናትን መግደሉን የአካባቢው መረጃ ምንጮች ተናግረዋል። በክልሉ ጎጃም ቀጠና ለተከታታይ ቀናት በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። በትላንትናው ዕለት ባህር ዳር ከተማ ዙሪያ ሜጫ ወረዳ በተደረገው ውጊያ ከ100 በላይ የአገዛዙ ጦር መደምሰሱን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስን ያስታወቀው። በተያያዘም በቀጠናው ከደንበጫ እስከ አማኑኤል ከተሞች ባለው አካባቢ ለ5 ተከታታይ ቀናት በቀጠለው ውጊያ 3 የአገዛዙ ጦር ምሽጎች በመስበር ድል ተቀዳጅተናል ሲሉ የአማራ ፋኖ ኃይሎች አስታውቀዋል። በትላንትናው ዕለት የካቲት 27 2018 ዓ.ም ከደንበጫ ወደ አማኑኤል ከተማ በሚወስደው ዋና መንገድ ኬላ ላይ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ውጊያ በርካታ ወታደሮች ጉዳት ደርሶባቸዋል ተብሏል። በተያያዘም በደብረ ኤልያስ፣ ማቻከል፣ ደንበጫ፣ ጎዛመን የተለያዩ አካባቢዎች በተደረጉ ውጊያዎች ሰብአዊና ቁሳዊ ጉዳት ተመዝግቧል ያሉት የኢትዮኒውስ የፋኖ የመረጃ ምንጮች በተለይም በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ለቀናት የፓራ ኮማንዶ ስልጠና ወስደው የተመረቁ የአገዛዙ ታጣቂዎች ወደ የወረዳቻቸው ሲጓዙ በፋኖ ኃይሎች ጥቃት ተፈጽሞባቸዋል ብለዋል። በተመሳሳይ በክልሉ ሰሜን ወሎ ዞን መቄት ወረዳ የፋኖ ኃይሎች በከፈቱት የደፈጣ ውጊያ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። የአገዛዙ ጦር የካቲት 27 2018 ዓ.ም ከጋሸና ከተማ ወደ መቄት ሲጓዝ በነበረበት ወቅት ገጣጣሚት የተባለ ስፍራ በፋኖ ኃይሎች በተከፈተበት የደፈጣ ውጊያ ነው በርካቶች መገደላቸው የተሰማው። በሌላ በኩል በምዕራብ ወሎ ቀጠና መሃል ሳይንት ወረዳ የአገዛዙ ጦር ቤተክርስቲያንን በማቃጠል የደብረ አስተዳዳሪን ጨምሮ ካህናትና ዲያቆናትን መግደሉን የአካባቢው መረጃ ምንጮች ተናግረዋል። የአገዛዙ ጦር በተከታታይ በተኮሰው ከባድ መሳሪያ በመሃል ሳይንት ወረዳ የምትገኘውን አትሮንስ ማርያም ቤተክርስቲያን አቃጥሏል ያሉት የመረጃ ምንጮች በቤተ ክርስቲያኗ ላይ የተቀጣጠለው እሳት ለማጥፋት የሞከሩት የቤተ ክርስቲያኑን አስተዳዳሪ አባ ሞገስ ጨምሮ 7 ካህናትና ዲያቆናት ደግሞ ግድያ ተፈጽሞባቸዋል ብለዋል። ከአትሮንስ ማርያም ቤተ ክርስቲያን አስተዳዳሪ አባ ሞገስና 7ቱ ካህናትና ዲያቆናት ግድያ በተጨማሪ ከ10 በላይ የአካባቢው ነዋሪዎች ከባድ ጉዳት ደርሶባቸዋል ያሉት የመረጃ ምንጮቻችን በቤተ ክርስቲያኗና አገልጋዮች እንዲሁም በአካባቢው በነበሩ ነዋሪዎች ላይ ጉዳት የደረሰው የአገዛዙ ተከታትሎ በተኮሰው መድፍ መሆኑን የመረጃ ምንጮች አክለው ተናግረዋል። በምዕራብ ወሎ ቀጠና መሃል ሳይንት ወረዳ የምትገኘው አትሮንስ ማርያም ቤተክርስቲያን ብዙ ቅርሶች በውስጧ የነበሯትና በ347 ዓ.ም በአብርሃ ወአጽብሃ ዘመነ መንግስት የተመሰረተ ታሪካዊ ቤተክርስቲያን እንደሆነች የአካባቢው መረጃ ምንጮች ተናግረዋል። በቤተክርስቲያኗና አገልጋይ ካህናትና ዲያቆናት እንዲሁም ነዋሪዎች ላይ የደረሰው ጉዳት በአካባቢው ማህበረሰብ ዘንድ ቁጣ መቀስቀሱም ነው የኢትዮኒውስ የመረጃ ምንጮች የተናገሩት።
በትግራይ አዲስ ጦርነት ሊቀሰቀስ ይችላል ሲሉ የፖለቲካ ፓርቲዎች ፎረም አስታወቀ። ዛሬ በክልሉ መዲና መቀለ የትግራይ የፖለቲካ ፓርቲዎች ፎረም የተባለ አዲስ ፎረም ያወጣው መግለጫ አዲስ ጦርነት ሊቀሰቀስ ይችላል ሲል አስጠንቋል። ፎረሙን የመሰረቱት 4 ፖለቲካ ፓርቲዎች 3ቱ በምርጫ ቦርድ እውቅና ተነስተዋል የተባለ ሲሆን አንዱ ደግሞ ከፓርቲው የተባሩና የቀድሞ ሊቀመንበርነትን ያካተተ ነው። በምርጫ ቦርድ የተሰረዘው ህወሓት የአሲምባ ዲሞክራሲያዊ ፓርቲ እንዲሁም አክሱማይቱ ዋላና ከኃላፊነትና ከአባልነት የተባረሩት የቀድሞ የባይቶና ሊቀመንበር የአዲስ ፎረም የመሰረቱ ሲሆን ምስረታውን አስመልክቶ ባወጡት መግለጫ በትግራይ ላይ ጦርነት ለመክፈት ከበባ ተፈጽሟል ብለዋል። የትግራይ የፖለቲካ ፓርቲዎች ፎረም ዛሬ መጋቢት 7 ቀን 2026 ባወጣው መግለጫ በፌዴራል መንግስትና በትግራይ ክልል መካከል ያለው ውጥረት ተባብሶ ወደ አዲስ ጦርነት ሊያመራ እንደሚችል በመጥቀስ ለዓለም አቀፍ ማህበረሰብ አስቸኳይ ያለውን ጥሪ አቅርቧል። ፎረሙ በመግለጫው የፕሪቶሪያውን የተኩስ አቁም ስምምነት ከተፈረመ 40 ወራት ቢቆጠርም የፌዴራል ብልጽግና መንግስትና ለስምምነቱ ተግባራዊ ቁርጠኝነት እስካሁን አላሳየም ሲሉ ከሷል። በዚህም ምክንያት የትግራይ ህዝብ አሁንም በከባድ ሰብአዊና ኢኮኖሚያዊ ቀውስ ውስጥ ወድቋል ብለዋል። ከባለፈው ጥቅምት ወር ጀምሮ የክልሉ በጀት መታገዱን፣ የመንግስት ሰራተኞች ደሞዝ አለማግኘታቸውንና የባንክ አገልግሎት መስተጓጉሉን መግለጫው አጣቅሷል። ከጥር 2026 ጀምሮ የነዳጅ አቅርቦት ሙሉ በሙሉ መቆሙንና ወደ ክልሉ የሚገቡ አስፈላጊ ሸቀጦችን መገደባቸውን ነው ፎረሙ በመግለጫው ላይ ያተተው። የፌዴራሉ የብልጽግና አገዛዝ ሰራዊቱን በትግራይ ዙሪያ እያሰፈረ መሆኑን የጠቀሰው መግለጫው ይህ ድርጊት አዲስ የዘር ማጥፋት ጦርነት ለመክፈት የሚደረግ ዝግጅት ነው ሲልም ስጋቱን ገልጿል። ከ1.2 ሚሊዮን በላይ የትግራይ ተፈናቃዮች አሁንም በችግር ላይ እንደሚገኙና ክልሉም 40% የሚሆኑን ህገ መንግስታዊ ግዛቱን አጧል ይላል። ፎረሙ ለተባበሩት መንግስታት፣ ለአፍሪካ ህብረት፣ ለአውሮፓ ህብረት እንዲሁም ለኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካና እንግሊዝ መንግስታት የሚከተሉትን ነጥቦች በዝርዝር ጥሪ አቅርቧል። የፌዴራል መንግስት በትግራይ ዙሪያ ያሰፈረውን ሰራዊት እንዲያነሳ ግፊት እንዲያደርጉ እንዲሁም በክልሉ ላይ የተጣለው የበጀት የባንክና የነዳጅ እንዲሁም የትራንስፖርት እገዳዎች ያለምንም ቅድመ ሁኔታ እንዲነሱ ጥረት እንዲያደርጉና ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱና የትግራይ ግዛት ወደ ነበረበት ቅድመ 2020 መለስ ድጋፍ እንዲደረግ ሲል ጥሪ አቅርቧል። ይህ መግለጫ ያወጣው በክልሉ በሚንቀሳቀሱ 4 ፓርቲዎች ማለትም በቀድሞ የባይቶና ሊቀመንበር ኪዳነ አመነ፣ በአሲምባ ዲሞክራሲያዊ ፓርቲ፣ በህወሓትና በአክሱማይቱ ዋላ የጋራ ፊርማና ማህተም ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ የመካከለኛው ምስራቅ ግጭት ከሁሉም ቁጥጥር ውጭ ሊሆን ይችላል ሲሉ ስጋት እንደገባቸው ተናገሩ። ጦርነቱ የቀጠለ ሲሆን ኢራን በሆርሙዝ ወሽመጥ ሊያልፍ የነበረውን የነዳጅ ጫኝ መርከብ መምታቷን ይፋ አድርጋለች። የአሜሪካ ነዳጅ ተቋማት ሰራተኞቻቸውን ከኢራቅ ማስወጣት ጀመሩ ሲሆን ኢራን ካሁን በኋላ አስቀድመው ካላጠቁ በስተቀር ጎረቤቶቿ ላይ ጥቃት እንደማሰነዝር ብትገልጽም ዛሬ የተባበሩት አረብ ኤምሬት መታለች። ኢራን በዚህ ቃሏ መሰረት ጎረቤቶቿን አትደበድብም ተብሎ የማይጠበቅ የነበረ ቢሆንም የተባበሩት አረብ ኤምሬት ላይ ዛሬ ከፍተኛ ሚሳይሎችና ድሮኖችን በመተኮስ ኤርፖርቷን ጨምሮ የተለያዩ ተቋማትን መታለች። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ በኩል ሲያልፍ የነበረን የነዳጅ የጫነ መርከብ ላይ ጥቃት መፈጸሙን ይፋ አድርጓል። አብዮታዊ ዘቡ በቴሌግራም ቻናሉ ባወጣው ፕሪየማ የሚል ስያሜ ያለው ነዳጅ ጫኝ መርከብ በወሽመጡ በኩል መተላለፍ እንደማይቻል በባህር ኃይሉ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ ማለቱ በድሮን ተመቷል ብሏል። ከጠበኛ ሀገራት ጋር አጋር የሆኑና ነዳጅ ጫኝና የንግድ መርከቦችን በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸው ወታደራዊ ኃይሉ አስገንዝቧል። በዓለም ላይ ካሉ ወሳኝ ኃይል ማጓጓዣ መስመሮች አንዱ የሆነው የሆርሙዝ ወሽመጥ ከዓለም አቀፉ የነዳጅና ጋዝ አቅርቦት እንዲሁም ወታደራዊ እንቅስቃሴ 1/5ኛውን በላይ የሚይዝ እንደሆነ ይነገርለታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የመርከብ መተላለፊያ መስመሩ ሙሉ እንዲቆም አድርጓል። በዚህ ሳምንት መጀመሪያም የኢራን መንግስት በመስመሩ ለመተላለፍ የሚሞክሩ መርከቦችን በሳት አያይዛለሁ ሲልም ዝቶ ነበረ። ኢራን ታዲያ ይህን ካለች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ የአሜሪካ ባህር ኃይል በዚያ የሚያልፉ መርከቦችን እንደሚያጅብ ተናግረው ነበረ። የኢራን አብዮታዊ ዘብ ቃል አቀባዩ በኩላቸው የአሜሪካ መርከቦች ለጀባ ወደ አካባቢው እንዲልኩ አደፋፍረዋል። ቃል አቀባዩ አሊ መሐመድ ናኢ ኢራን የነዳጅ ማመላለሻ መርከቦችን የማጀብ እርምጃን በደስታ ትቀበላለች። የአሜሪካ ኃይሎችም የሆርሙዝ ወሽመጥን ለመሻገር በዚያ ይገኛሉ። በነገራችን ላይ እኛም መምጣታቸውን እየተጠባበቅን ነው ሲሉ ለሀገሪቱ መገናኛ ብዙሃን መናገራቸውን ሮይተርስ ዘግቧል። አሜሪካውያን ማንኛውንም ውሳኔ ላይ ከመድረሳቸው በፊት በአውሮፓውያኑ 1987 የአሜሪካ ግዙፍ የነዳጅ መርከብ ብሪጅተን ላይ የተፈጠረውን እሳት እንዲሁም በቅርቡ ኢላማ የተደረጉ የነዳጅ ማመላለሻ መርከቦች እንዲያስታውሱ
እንመክራለን ሲሉም ይዝታሉ። በመካከለኛው ምስራቅ የሚሰሩ የውጭ ሀገራት የነዳጅ ምርቶች ሰራተኞቻቸውን ከኢራቅ ማስወጣት ጀምረዋል። በዋናነት እነዚህ ተቋማት የአሜሪካ ናቸውም ተብሏል። ሮይተርስ የዜና ወኪል ያገኛቸው ምስሎች የነዳጅ ተቋማት ሰራተኞቻቸው በሳፋን ድንበር በኩል ወደ ኩዌት ነው ሲሻገሩ የሚያሳዩት። ሄልቡርቶን የተባለው የአሜሪካ ነዳጅ አምራች የጸጥታ ኃላፊ መሐመድ ታሜ በኢራቅ ባለው የደህንነት ስጋት ምክንያት የውጭ ሀገራት ሰራተኞች እየወጡ ነው፣ ወደ የት እንደሚሄዱ በቅርቡ እናያለን በማለት ለሮይተርስ ተናግረዋል። አንድ ሳምንት በዘለቀው ግጭት ነዳጅ አምራችና አከፋፋይ ተቋማት የጥቃት ኢላማ ሆኗል። ኤችኬኤን የተባለው የአሜሪካ ነዳጅ አምራች በኢራቅ በሚንቀሳቀሱ ህገወጥ ቡድኖች ጥቃት እንደደረሰበት ከገለጸ በኋላም በአገሪቱ ያከናወነውን የነበረውን ስራ ለማቋረጥ ተገዷል። ኢራን፣ አሜሪካና እስራኤል በጥምረት ለከፈቱባት ጦርነት እየሰጠች ባለችው የአጸፋ ምላሽ ጥቃት ከተፈጸመባቸው ተቋማት መካከል የጦር ሰፈሮችና ነዳጅ አምራች ተቋማት ይጠቀሳሉ። ቀደም ሲል የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ሰርጥ በኩል ሲያልፍ የነበረን የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ የተገለጸበት ሁኔታ እያለ አሁን ደግሞ በኢራቅ ነዳጅ የሚያወጡ ተቋማት ሰራተኞች ከሀገሪቱ ለቀው እየወጡ እንደሆነ ተሰምቷል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የመካከለኛው ምስራቅ ሁኔታ ከዚህ በላይ አሳሳቢ ሊሆን አይችልም ሲሉ እየተባሰ የመጣውን ግጭት እንዲቆም ጠይቀዋል። ዋና ጸሐፊው በኤክስ ገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅና ከዛም ባሻገር የሚፈጸሙ ህገወጥ ተግባራት በመላ ቀጠናው የሚገኙ ንጹሃን ላይ ከፍተኛ ስቃይና ጉዳት እያረሱ ነው ብለዋል። የቀጠናው ሁኔታ ለዓለም ኢኮኖሚ በተለይም ተጋላጭ በሆኑ ወገኖች ላይ አስከፊ ስጋት ደቅኗል ሲሉ አክለዋል። ሁኔታው ከሁሉም ቁጥጥር ውጭ በሆነ ሁኔታ ሊባባስ ይችላል። ውጊያውም አቁሞ ወደ ተጨባጭ የዲሞክራሲና የዲፕሎማሲ ንግግር ለመግባት ጊዜው አሁን ነው። ሁኔታው በዚህ አሳሳቢ ላይ ሊሆን አይችልም ሲሉም አስጠንቅቀዋል። የተባበሩት መንግስታት ሰብአዊ ጉዳዮችና የአደጋ ጊዜ እርዳታ ምክትል ዋና ጸሐፊ የሆኑት ቶም ፍሌቸር በበኩላቸው ለጦርነቱ እየዋለ ስላለው ከፍተኛ መጠን ያለው ገንዘብ አንስተዋል። ፖለቲከኞች እርዳታ ለሚሹ ወገኖች የሚውለውን በጀት በማቋረጥ በሚወስዱት እርምጃ መኩራራታቸውን የጠቀሱት ፍሌቸር መሪዎቹ ለጦርነት ገንዘብ እየዋሉ መሆኑን በማንሳት ወቅሰዋል። አክለውም ገዳይ የሆነ ቴክኖሎጂ ላይና ያለ ተጠያቂነት የሚፈጸም ግድያን በተመለከተ ያለው ህብረት ከጊዜ ወደ ጊዜ እየጨመረ መሆኑን እየተመለከትን ነው ብለዋል። በሌላ በኩል የኢራን ፕሬዝዳንት ማሱድ ፔዜሽኪያን በአገሪቱ ብሔራዊ ቴሌቪዥን በቪዲዮ ባስተላለፉት መልእክት ጥቃት የተፈጸመባቸው ጎረቤት ሀገራትን ይቅርታ ጠይቀዋል። ጥቃት የደረሰባቸው ሀገራት ይቅርታ መጠየቅ አስፈላጊ ሆኖ አግኝቼዋለሁ ይላሉ ፕሬዝዳንቱ። ጎረቤት ሀገራት የመውረር ሀሳብ የለንም ያሉት ፕሬዝዳንቱ ሰላምና መረጋጋት ለማስፈን ሲባል ቀጠናዊ ትብብር እንዲኖር ጠይቀዋል። ፔዜሽኪያን አክለውም የአገሪቱ አመራር ጎረቤቶች ላይ የሚፈጸመው ጥቃት በተመለከተ ውሳኔ ማሳለፉን ተናግሯል። የአገሪቱ ጦር ኃይሎች ካሁን በኋላ ቀድመው ካላጠቁ በስተቀር ጎረቤት ሀገራት ላይ ጥቃት አንፈጽምም ብለን ተስማምተናል ይላሉ። ካሁን ጀምሮ እነዚህ ሀገራት ካልተጠቃን በስተቀር ጎረቤት ሀገራትን ማጥቃት ወይም ሚሳኤል መተኮስ የለባቸውም። ይህ በዲፕሎማሲ መፍታት አለብን ብዬ አስባለሁ ይላሉ ፔዜሽኪያን። ፕሬዝዳንቱ አክለውም ጥቃቶቹ የተፈጸሙት በወታደራዊ አመራሮች መካከል በተፈጠረ የመረጃ ልውውጥ ስህተት ነው በማለት ያስተባብላሉ። ይሁን እንጂ ይህ የፕሬዝዳንቱ ንግግር የተሰማው ኢራን ቅዳሜ ጠዋት ላይ በባህሬን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ላይ ተደጋጋሚ ጥቃቶች ከፈጸመች በኋላ እንደሆነ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። በተጨማሪም የኢራኑ ፕሬዝዳንት የአጋጣሚ በመጠቀም ኢራን ላይ ጥቃት ለመፈጸም እያሰቡ ያሉ አካላት የኢምፔሪያሊዝም አሻንጉሊት እንዳይሆኑ ሲሉ ተናግሯል። እስራኤልና አሜሪካን መደገፍ የክብርና የነጻነት መንገድ አይደለም ሲሉም ተደምጠዋል በማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ እመኛለሁ።